ጸዲ ሲል ከንባቧ እናጠባት ተልሜድ ወዬ ከሰመጠችበት የድርሰቱ ውቅያኖስ ውስጥ ተመነጠቀች። ሳታስበው ወደ ግንባሯ የወረደ ለስላሳ ፀጉሯን ወደ ኋላዋ ከላገችው በኋላ አይኖቿን አይኖቹ ላይ ጣለቻቸው። በበሩ ስር ያየቻቸው ጫማዎች እሷ ወደ በሩ ስትሄድ ነበር የጠፉት። በሩን ለመክፈት ስላልደፈረች ተመልሳ በመቀመጥ ጥቂት ካዳመጠች በኋላ ነበረ ንባቧን የጀመረችው። ቀስ በቀስ ተመስጣ በመቆየቷ የቆሙት እግሮች ተመልሰው የሚመጡበትን ጊዜ እንደገና ለመጠበቅ የተዘጋጀችውን ሁሉ ረስተዋለች። በእኔ ላይ ይህን ክፉ በደል የፈጸመብኝ ማን ይመስልሻል? አንተ የምትጠረጥረው ጠላት አለህ? ኧረ በፍጹም። እኔ እንኳን ጠላት ሊኖረኝ በቅጡ እንኳ ጥሩ ወዳጅ የለኝም። ወዳጅ እንኳ የለኝም? ተልሚድ ጥያቄዋ ገባው። እኔን የጥለኝ ነው ወዳጅ የለኝም የምትል ማለቷ እንደሆነ ገብቶታል። ስልሽ ጥሩ ጠላትና ጥሩ ወዳጅ ጠቃሚ ነው። ሁለቱም ጫፍና ጫፍ ላይ ያሉ በመሆናቸው ተቃራኒ ይመስሉናል እንጂ ይጠቅሙናል። አጥብቆ የሚጠላንም ወዳጃችን ነው፣ አጥብቆ የሚወደንም ወዳጃችን ነው። በሁለቱ መሃል ያለው ግን ጥሩ ጠላት ለመሆን ጊዜ የሚጠብቅ ነው። የተጠመደ ቦምብ ማለት ነው። አጥብቆ የሚጠላህንና አጥብቆ የሚወድህን በምን ማወቅ ትችላለህ? በማንኪያ ከልቡ ሐሳብ ላይ የጨለፉ በመቅመስ አትቀልድ። ሰው በማንኪያ አይቀመስም። እኔን አባሮ የገጨኝ ሰው ማን ሊሆን ይችላል? ለዚህ ጥላቸው የሚያበቃ ምክንያትስ ምን ይሆን? ሰዎች ወዳጅ ከሚያበጁበት ምክንያት ይልቅ ጠላት የሚያፈሩበት ምክንያት የበዛ ነው። ከአንቺ ጋራ በተደጋጋሚ ያየኝ አንቺን የሚፈልግ ሰው ይሆን? ማለቴ እጮኛ ምናምን። እጮኛ የለኝም። ድሮ ነበረኝ፣ ተለያይተናል። እዚህ ከተማ ውስጥ የሚኖር ሰው ነው፣ ግን አሁን አግብቶ ወልዷል። የቤተሰቦችን ሀብት ፍለጋ ነበረ የተጠጋኝ። እያንዳንዱ የልቡ ትርታ ገንዘብ የሚል ምት ነበረው። ገና ከደረቱ ላይ ሳልደገፍ ይህንን ትርታውን በሩቅ አዳመጥኩት። አዲስ አበባ ዩኒቨርሲቲ ስነ ጽሑፍ እያጠናሁ በነበረበት ወቅት ነው ይሄ የሆነው። ከገንዘብ በቀር ምንም ማሰብ አይሆንለትም። በስነ ጽሑፍ በመጀመሪያ ዲግሪ ስመረቅ እቅፍ አበባና ቀለበት ይዞ መጣ። በጆሮዬም በቅርቡ ሊያገባኝ እንደሚፈልግ ነገረኝ። አልፈልግም አልሁት። ፋሸ ሁሉ ገንዘብ ይሸተዋል መሰለኝ። እኔ አይኖቹ ውስጥ ፍቅርን ሳይሆን የብር ኖቶችን ብቻ እንደሚቆጥር እይታዎቹ ሁሉ ያሳብቁ ነበር። አልፈልግም አልኩት። ተለያየን። ከዛ በኋላ አልተከታተለሽም? አልተከታተለኝም። የሀብታም ልጅ በእግር በፈረስ ፈልጎ አገባ። ግልግል ነው። ከፊቱ ስቆም የገንዘብ ቁልል ከምመስለው ሰው ጋር እንዴት አብሬ መኖር እችላለሁ? ሌላስ? ሌላ የፍቅር ታሪክ የለኝም። ይሄው ነው። ያስጠላል። እና ማንን ጠላቴ ነው ልበል? የማያውቁት ጠላት ምንድን ነው የሚባለው? ምናልባት አያ በሽመሉ የሚባለው የድርሰት ረቂቅህን ሳነብ የተገነዘብኩት አንድ ነገር አለ። እውነተኛ ታሪክ ነው። ሰውየውም በሕይወት አለ። አንድ ከባድ የሀገር ምስጢር ሊይዝ በቅቷል። በመጽሐፍ ውስጥ በውል ያልገለጽከውን የከባድ ምስጢር ፍለጋ የሚከታተሉት ኃያላት አሉ። ብቻ በታሪኩ ውስጥ ብዙ ስብስብ ነገሮች አሉ። በመጽሐፍ መልክ ይህንን ታሪኩን ወጥቶ ቢያነብ ያንን ረጅም ሽመሉን ይዞ አንተን ሲፈልግህ እንደሚኖር እርግጠኛ ነኝ። ይህንን ሰው ተከታትለህ ለመጻፍ የፈለክበት ምክንያት ይገባኛል። ግን በሕይወት ያሉና በሞት የተለዩ አያሌ ጠላቶችን ያፈራ ሰው ነው። ጸደይ ያያ በሽመሉን ታሪክ አንድ ባንድ ማስታወስ ጀመረች። አንዴ አንኮበር የሚገኝ፣ አንዴ ቋራ የሚወርድ አውቆ አበድ ገጸ ባህሪ የሚመስል ሰውዬ፣ የባላገር ቁምጣ የሚለብስ ግን ብዙ ወታደራዊና ፖለቲካዊ ነገሮችን ጠንቅቆ የሚያውቅ፣ መጣ ሲባል ባላገሩን የሚያሸብር። በተልቢድ መጽሐፍ ውስጥ ያያ በሽመሉ ሁኔታ
እንደ ሲኒማ ይታያት ጀመር። አህያ በሽመሉ የተበተበትን ባላገር ሰብስቦ በዱላ ያፋድሰዋል። ሰሜን ሸዋ ሂዶ ልም ካለ ሜዳ ላይ ይቆምና እያንዳንድሽ እስኪ ነይና ሽመል ግጠሚ፣ እኔ በግራዬ እያንዳንድሽ በሁለት እጅሽ፣ የፈራ የሚስቱን ቀሚስ ይልበስ፣ ያንጠለጠለ ግን ወርዶ ይግጠመኝ ይላል። ጠላውን የላፈ ባላገር ጢስ የጠገበ ሽመሉን እየመዠረጠ ይወርዳል። በሚስቴ ፊትም አልዋረድም ያለ ሁሉ ሜዳውን ይሞላዋል። አህያ በሽመሉ ግን እየመከተ እየተገለባበጠ ባላገሩን ሁሉ በሽመሉ ሰብስቦ ይቆላዋል። በቃኝ ያለን ይምራል፣ በቃኝ ያላለን እስኪ በቃው ይለውና ባላገር ደም አባላ የሆነ ራሱን እየጠመጠመ ይሄዳል። ይህንን ያረግና አህያ በሽመሉ ልቡ እስኪወልቅ እየሳቀ በያሁን እያንዳንድሽ ገንቦ ጠላና አንድ ሞሰብ እንጀራ ሚስትሽን አሸክመሽ ነይ ይላል። ያለው ሲያመጣ ሆዱ እስኪፈርጥ ይበላና የተረፈውን በአካባቢው የሚገኙ የቆሎ ትምህርት ቤት ተማሪዎችን አስጠርቶ ይሰጣቸዋል። ብሉ፣ ሆዳችሁ እስኪፈርጥ ብሉ፣ የገንቦውን ጠላም ጠጡ እያለ ያበላ ያጠጣና በመጨረሻ ጉዱን ያመጣል። ማን ነው ቅኔ የሚዘርፍልኝ? ቅኔ የሚያውቅ መካከላቸው ከተገኘ ተነስቶ ይዘርፍለታል። ካልተገኘ ግን አንተ አመዳ ማሐራዛቂ ሁላ ሄደህ የአባትህን ጥጃ አትጠብቅም? እዚህ ቂጥህን እንደ ሴት እያለፋ ቅኔ አላቅም ትላለህ ደግሞ ብሎ ዝነኛ ሽመሉን ይመዛል። ይሄኔ የወንጭፍ ድንጋይ እንዳረፈበት ግሪሳ ወፍ የቆሎ ተማሪ በአቡጀዴውን በቁጥቋጦ ሾህ እያስተለተለ አንዳንዱን ጎጃም አዘነውን እየጣለ ያመልጣል። ይሄኔ አህያ በሽመሉ በሳቅ ያሽካካል። በሚቀጥለው ስመጣ አንድ ቅኔ የማያውቅ ተማሪ ባገኝ ዋ እሱን አያድርገኝ ይልና በአካባቢው የሚገኝ ቅኔ ቤት ካለበት ፈልጎ ሂዶ ያድራል። የቅኔ ተማሪ ተረባርቦ እግሩን አጥቦ አንጥፎ ያሳድረዋል። በሚቀጥለው ጠዋት ግን ከተኛበት አይገኝም። ልቡ ደስ ወዳለው ይጓዛል። ተልሚድ እንደተረከው አህያ በሽመሉ አንድ ቀን ደንቢያ ይወርድና ቆላ ድባ በምትባል ከተማ ውስጥ ይደርሳል። በገበያ ቀን ቁምጣ ሱሪው ስላለቀበት አዲስ ቁምጣ ሱሪ ለማሰፋት በገበያው መሃል ከሚገኝ ልብስ ሰፊ ፊት ይቆምና የተሰቀሉትን ቁምጣ ሱሪዎች እያየ ለእኔ ልክ የሚሆን ሱሪ ይኖርሃል ሲል ይጠይቃል። አነጋገሩ ያልጣመው ልብስ ሰፊ የልብስ ስፌት መኪናውን አቀርቅሮ እያንገታገተ ዝም ይለዋል። ስማ እንጂ አንተን እኮ ነው፣ ለእኔ ልክ የሚሆን ሱሪ ይኖርሃል? ሰውዬ እየለካ ሞክር ይለዋል። ስለካው ቢቀደድስ ኪሳራ በኔ ነው? አዎ ነው? አዎ። አህያ በሽመሉ ሽመሉንና ጋቢውን መሬት አስቀምጦ አንዱን ቁምጣ ይለብሳል። ልብ በሉ ይላል በዙሪያው ለተሰበሰበው ገበያተኛ። ገበያተኛው ምን ተፈጠረ ብሎ ግር ብሎ ሲሰበሰብ ልብ በሉ ይህ ሰው ሱሪውን እየለካ ቢቀደድ ኪሳራ በኔ ብሏል። ይህንን ካለ በኋላ አህያ በሽመሉ ወደ ሰማይ መር ብሎ ይዘላል። አየር ላይ እንዳለ እግሮቹን ግራና ቀኝ ሲበለቃቅጣቸው የቁምጣው ስፌት ፍንድትድት ይልና መቀመጫው እየታየ መሬት ሲያርፍ አቧራው ይነሳል። ቁምጣው እንዳልሆነ ይሆናል። አረንጓዴ ባዘቶ ባላገር ዙሪያውን ከቦ በሳቅ ይፈርሳል። በዚህ ሁኔታ 4 ቁምጣ ሱሪ ይጨርሳል። በዚህ ጊዜ ባላገር በሱ ልክ መኪና ሰፊው ቁምጣ በነፃ እንዲሰፋለት በይኖ ይበተናል። የአህያ በሽመሉ ታሪክ ማት ነው። ተልሚድ እንደጻፈው አህያ በሽመሉ ይህንን ሁሉ ሲያደርግ አንድ ቀን ብቻ ነው ሽንፈት የገጠመው። ደንቢያ ውስጥ ከአንድ ባላገር ጋር ትግል ይገጥምና አህያ በሽመሉ እየሰረጀ ምድር ሲከምረው በማፈሩ ባላገሩ ሰውዬ ወደ ቤት እየሮጠ ሂዶ ጭስ ላይ ተሰቅሎ ቅቤ የጠጣ የለንቋጣ ሽመሉን ይዞ እየተፎገላ ይመጣል። ከአህያ በሽመሉ ጋር እየተማከቱ ሲዣለጡ የባላገሩ ሚስት በንፋስ በኩል ትሆንና የተፈጨ በርበሬ ትበትናለች። ከባሏ ጋር ተነጋግራ ኑሮ ባሏ በወዲህ በኩል በመሆኑ ምንም አልሆነም። አህያ በሽመሉ ግን አይኑን ሲያሽ የሚወርበትን ዱላ እንኳን ማየት ባለመቻሉ ይወድቃል። ለተልሚድ ይህንን ታሪክ እየሳቀ ሲያጫውተው ባዮሎጂካል ዋር የስነ ህይወት ጦርነት ነበር የከፈቱብኝ ነበር ያለው። ሆኖም ብዙ ገጾች ያሉት አህያ በሽመሉ ልቦለድ መጽሐፍ የሚቋጨው አህያ በሽመሉ ብሎ ሲበቃው በጎርጎራ ከተማ በኩል አድርጎ በጀልባ ተጉዞ ጀንበራ ከምትባል ጣና ውስጥ ከምትገኝ ጭብጥ ከምትሃል ደሴት ውስጥ ገብቶ ሲሸሸግ ነው። ጀንበራ ገዳም ናት፣ ግን 2 ወንድ መነኩሳት ብቻ ይኖሩባታል። መተዳደሪያቸውም በደሴቷ ላይ በሚያበቅሉት የዱባ ምርት ነው። ከብዙ ጭቅጭቅ በኋላ እነዚህን መነኩሳት የተቀላቀለው አህያ በሽመሉ የዱባ ቅቅል እየገመጠ ነበረ አያለ ታሪኩን ለተልሚድ ያጫወተው። አህያ በሽመሉ ይህንን ችግር ፈጥሮብህ ይሆን ብላ ጸደይ ከመጠየቋ የበሩ በኃይል
መንኳኳት አናጠባት። እኛም የዛሬው ዝግጅት እነዚህ ላይ አቆምን። ቀጣዩን በቀጣይ ይዘን እንመጣለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም